ኒው ኤጅ ሙቭመንትን የሚከተሉ ሰዎች ኢትዮጵያ ውስጥ የምፈልገው ነገር ምንድነው? ኒው ኤጅ ሙቭመንትና ሎ ኦፍ አትራክሽን ሃይማኖት ነው። መሸወድና መሸፈን አይቻልም። ሃይማኖት ነው። ለምሳሌ አንድ ሰው ዮጋ ሲጀምር ከማን ጋር ነው የሚገናኘው? በእምነቱ የተቀመጠ ነው። አንድ መንፈስ ይመጣል። ዩኒየን ነው። ዮጋ መጣመድ ነው። ልክ ዮጋውን ሲጀምር አንድ መንፈስ ከሱ ጋር የሚጣመድ አለ። ፌቨሬት ጋድ ይባላል። ኢሽታ ዲቫታ የሚባል ርኩስ መንፈስ ነው። በዚህ መልአክ በዚህ ሰይጣን አልቆ ለምንድን ነው እንደሱ ያልከው ብላ ጠይቀው ነው። ይሄ ደግ ሲያሰራኝ ይሄ ክፉ ሲያሰራኝ ባላንስ አደርጋለሁ። ይሄ ፍጹም ማይሆን ነው። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም እና ዮጋ ክርስቲያን ዮጋ የሚል ስም ይሰጡታል። አሁን ትልቁ ነገር በኒው ኤጅ ሙቭመንት የሚመሩበት መጽሐፍ የለም። እግዚአብሔር የሚባል የለም። ስለ ገነት መንግስተ ሰማያት የለም። ሁሉ ነገር ያለው እዚህ ላይ ነው። ዩኒቨርስን አገኘ ማለት ጅኒን አገኘ ነው ይላል። ቀጥታ ከነጥቅሷ አስቀምጬው አስክ ቢሊቭ ሪሲቭ የምትለዋ ቁልፍ የኒው ኤጅ ሙቭመንት ጥቅስ ነች። 330 በላይ እግዚአብሔሮች አሉ እዛ ላይ አምላኮች 330 ሚሊዮን በላይ። አንድ ሰው ዮጋ ሲጀምር ከማን ጋር ነው የሚገናኘው? በሲክሬትና በኒው ኤጅ ሙቭመንት አንዱ ትልቁ ነገር በፍጹም የታመመ ሰው እንዳትጠይቅ። የታመመውን ሰው ከጠየቅ የሱ በሽታ ቀጥታ አንተ ጋር ይመጣል። አዲሱን ክርስትና ከተለያዩ እምነቶችና እሳቤዎች ስንሰራው ወደድንም ጠላንም ሉሲፈር መሪያችን ነው ይላል። ስለዚህ አንተም እንደዛ መሆን ትችላለህ ይላል። በነገራችን ላይ በኒው ኤጅ ሙቭመንት ኢየሱስ ከተወለደ በኋላ ትንሽ እንዳደገ ኢንዲያ ሄዶ ሎ ኦፍ አትራክሽን ኒው ኤጅ ሙቭመንትን አጠናና መጥቶ ታምር መስራት ጀመረ። ሪሊጂየስ ስተዲስ በሱ አንዱ የተማርኩት ትምህርት እሱ ነው። በሌላ በኩል ደግሞ ፊሎሶፊ ነው። ስለዚህ ዋናው ይሄ መጽሐፍ ርዕሱን ብቻ ስታዩት 8 ዋና ዋና ቃሎች ታያላችሁ። 8 ርዕሱ ላይ ብቻ እና ውስጡ ቅድም ለዛሬ በመጽሐፉ ላይ አንብበው ሂስ እንዲሰጡ የጋበዝኳቸው ዶክተር መዝገቡ የተከበሩና አቶ በኃይሉ ገብረመድህን በጣም ነው የማመሰግነው። እነሱ እዚህ ላይ ያለውን ነገር አንዳንዱን ገልጸውታል። 8 ነገሮች። አንደኛ አዲስ፣ ሁለተኛ ዓለም፣ ኛ ክርስትና፣ አራተኛ ስበት፣ አምስተኛ ሕግ፣ ስድስተኛ ዘመን፣ ሰባተኛ እንቅስቃሴ፣ 8ኛ እሳቤ። በጣም ጥልቅ ነገር ነው። ያንን መሬት አውርዶ መጽሐፍ ነው የምፈልገውና ይህን መጽሐፍ ለመጻፍ ያሰብኩት የዛሬ 2 ዓመት ነው። በዛ ሰዓት የ1 ሰዓት ስለ ሎ ኦፍ አትራክሽን የሰጠሁት ገለጻ ነበረ። ጽፌ የጨረስኩት የዛሬ ዓመት ነው። ከዛ በኋላ በማረም በዚህ በመጽሐፍ መልክ በማዘጋጀት ደግሞ ጊዜ ወስዶ አሁን በጃፋር የማሳተሚያ ድርጅት ሙሉ በሙሉ አሳታሚ ሆኖ ያሳተመው ጃፋር ነው። የአዲሱ ዓለም ክርስትና ምንድነው ሲባል ይሄ ነገር ከዩኤን ከአይኤምኤፍ እና ዓለም ላይ ካሉ ትልቅ ኦርጋናይዜሽኖች ጋር ይገናኛል። ዓለምን ማየት ነው። በዚህ ውስጥ አዲሱ ክርስትና ሲባል ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት የሚለው እሳቤ አይደለም። ስሞቹን ማወቅ ይኖርባቸዋል። ምንድነው የሚያስተላልፉት የሚለውንም መረዳት ያስፈልጋል። ወዴት ነው የሚካሄደው የሚለውንም ማወቅ ያስፈልጋል። ትልቁ የኒው ኤጅ ሙቭመንት እና የስበት ሕግ መሰረታዊ ነገሩ የተደራጁ ሃይማኖትን ወይም እምነትን ማጥፋት የሚል ነው። 2 አይነት ኮንሰፕት አለ። ሞኖቴይዝም እና ፖሊቴይዝም የሚባል ኮንሰፕት አለ። ሞኖቴይዝም በአንድ አምላክ ማመን የሚል ነው። ሞኖቴስቲክ ሪሊጅንስ የሚባሉት 3 ናቸው። 1 ክርስትና፣ 2 የአይሁድ እምነት፣ 3 የእስልምና እምነት ናቸው። እነዚህ ሞኖቴስቲክ 3 ሜጀር ሪሊጅንስ ይባላሉ።
the new age movement እና law of attraction እነዚህ ሶስቱን በሚችለው አቅም በትልቅ መድፍ ማፍረስ አለበት። ዓላማው እሱ ነው። ፖሊቴይዝም ቅድም ሲነገር እንደነበረው ሁሉም ልክ ነው፣ ሁሉም አምላክ ነው ወደሚል ብዙ አማልክት ነው። እርግጥ ፖሊ ማለት መኒ ነው። ቴይዝም ቴዎስ ጋድ ነው፣ ሁሉም ነገር አምላክ ነው የሚል ነው። ፖሊቴይዝም፣ ፓንቴይዝም፣ ፓኔንቴይዝም፣ ዲኢዝም፣ ጃይኒዝም እነዚህ በዚህ ሐሳብ ውስጥ ናቸው፣ ፖሊቴይስቲክ ናቸው። ለምሳሌ በአሜሪካ ነገር ሜሪላንድ ትልቅ የኢስተርን ቴምፕል አለ። 330 በላይ እግዚአብሔሮች አሉ እዛ ላይ አምላኮች 330 ሚሊዮን በላይ። በኒው ኤጅ ሙቭመንት ሎው ኦፍ አትራክሽን አንዱ መገለጫዎች ከሆኑት መካከል ለምሳሌ ሜዲቴሽን፣ ቪዥዋላይዜሽን፣ ማኒፌስቴሽን እና በሜዲቴሽን ውስጥ ደግሞ ዮጋ። ብሶ ዮጋ ያደርጋል። እዚህ ኒው ኤጅ ሙቭመንት ውስጥ አንዱ ትልቁ ነገር ዮጋ ምንድን ነው? ቃሉ ምንድን ነው? ከየት የመጣ ነው? ብሶ አያውቅም። ክርስቲያኖች ሁሉ ያለ ያደርጉ ይሞክራሉ። ዮጋ ማለት በእንግሊዘኛ ኢኩቫለንት ወርዱ ዩኒየን ማለት ነው። በሌላ አማርኛው የሚያጣምድ ቀንበር እንደማለት ነው ዮጋ። አንድ ሰው ዮጋ ሲጀምር ከማን ጋር ነው የሚገናኘው? ሰዎች ስለ ሰልፍ ኢምፓወርመንት ሰልፍ ዲኒያል ወደሚለው ወደ ሃየር ሰልፍ ወደሚለው ደረጃ ለመድረስ ነው። እነዛ ደግሞ ራሳቸውን የቻሉ ስቴፖች አሉት። ወደ ኒርቫና ደረጃ ለመድረስ ኒው ኤጅ ሙቭመንት የጀመረው ኒው ኤጅ እንደምንለው አዲስ ስለሆነ የኢስተርን ፊሎሶፊን ወይም ሃይማኖታዊ የሚሆኑ ነገሮችን ከአሜሪካ ኢስተርን ሚስቲሲዝም ከዌስተርን ኤሶትሪዝም ጋር ማዋሃድ ነው። ቃሎቹ ከበድ ሊሉ ይችላሉ። ለምሳሌ አንድ ሰው ዮጋ ሲጀምር ከማን ጋር ነው የሚገናኘው? በእምነቱ የተቀመጠ ነው። አንድ መንፈስ ይመጣል። ዩኒየን ነው ዮጋ፣ መጣመድ ነው። ልክ ዮጋውን ሲጀምር አንድ መንፈስ ከሱ ጋር የሚጣመድ አለ። ፌቨሬት ጋድ ይባላል። ኢሽታ ዲቫታ የሚባል ርኩስ መንፈስ ነው። እሱ መጥቶ ሞግዚት ይሆነዋል ይላል፣ ሜንቶር ያደርገዋል። ሰው ሲያውቅም ሳያውቅም ከዛ መንፈስ ጋር ይገናኛል። አንዳንዶች ዮጋ ዝም ብሎ አሁን ለምሳሌ አሜሪካን ሀገር ክርስቲያን ዮጋ የሚል ጀምረዋል። ዮጋ ከነዜኖ አሳሰብ ጀምሮ የኢስተርን ኦርቶዶክስ የኢስተርን ፊሎሶፊ ኤንሸንት ሪሊጅንስ ከሚባሉት መካከል ነው። እና እነዚህ አሳሰቦች አሉ። ኢስተርን ኦርቶዶክስን በአጋጣሚ ያነሳሁት እነሱም ያንን አይተው አንድ የፈጠሩት ነገር አለ ከዛ ጋር ሊመሳሰል የሚችል ነገር እና ዮጋ ክርስቲያን ዮጋ የሚል ስም ይሰጡታል። አሁን ትልቁ ነገር በኒው ኤጅ ሙቭመንት የሚመሩበት መጽሐፍ የለም፣ እግዚአብሔር የሚባል የለም፣ ስለ ገነት መንግስተ ሰማያት የለም። ሁሉ ነገር ያለው እዚህ ላይ ነው። ስለዚህ አንድ ሰው ዮጋ ሲጀምር ሜንቶር የሚያደርገው ኢሽታ ዲቫታ የሚባል መንፈስ ይመጣና ይቀናጀዋል፣ ይዋሃደዋል። እና እሱ ሜንቶር እያደረገ ትልቁ ደረጃ ሊያደርሰው ይሞክራል። እነዚህ ኮንሰፕቶች የኒው ኤጅ ሙቭመንት የሎ ኦፍ አትራክሽን ኮንሰፕቶች ትልቁ ነገር ምንድነው? ሰልፍ ሪያላይዜሽን እና ስፒሪቹዋል ኢቮሉሽን ነው የሚባሉት። ሰልፍ ሪያላይዜሽን ራሳቸውን የሚያውቁ ይመስላቸው፣ ግን የሚመሰረተው ምን ላይ ነው? እሱ ውስጥ ነው፣ ራሱ ውስጥ ነው የሚመሰረተው። ስፒሪቹዋል ኢቮሉሽን የምንለው ደግሞ እድገት ነው። እዚህ ላይ ዊሊያም ዌከር የሚባል መጽሐፉ ላይ ታገኙታላችሁ። ሰው እዚህ ዓለም ላይ ሲኖር 3 ደረጃዎችን ያደርሳል እዛ ደረጃ ለመድረስ። የመጀመሪያው ደረጃ በመጽሐፉ ላይ ተጽፏል። የስነ መለኮት ደረጃ፣ የሃይማኖት ደረጃ ይባላል። ሰው ሃይማኖተኛ ይሆናል። የሃይማኖት ደረጃ አንደኛው ነው። የሃይማኖት ደረጃ ይሆንና ወደ ሁለተኛው ደረጃ ይሸጋገራል ይላል። ሁለተኛው ደረጃ የሜታፊዚካል ነው ይላል። ቅድም ዶክተር መዝገቡ የገለጧቸው አስተሳሰቦች አሉ ስለ ማቀፍ ዓለም አቀፍ የሚሉት ነገሮችና ቅድም አንድ ዶክተር ስለተናገሩት አቶ ባይሉ የነገረን ሜታፊዚካል ደረጃ ሁለተኛው ነው። ሜታፊዚካል ፕሉራሊዝም ይገኛል። ፕሉራሊዝም ባየኋቸው ወደ ሃይማኖት ስናመጣው ሁለት አይነት ፕሉራሊዝም ይኖራል። ሁለት አይነት ፕሉራሊዝም የሚባሉት አንደኛው ሶሻል ፕሉራሊዝም ነው። ሁለተኛው ሜታፊዚካል ዘው ዝም ብሎ ሲሰማ ብዝሃነት አንድ ላይ መኖር ሲባሉ ቃሎቹ እንደተባለው ደስ የሚሉ ይመስላሉ፣ ግን ለሀገርም አይጠቅሙም፣ ለሰው ልጅም አይጠቅሙም፣
ለማህበረሰብ አይጠቅሙም፣ ለማንም አይጠቅሙም። ስለዚህ የሚጠቅም ነገር እንድናደርግ ነው ይሄ መጽሐፍ የሚጠቁመን ወይም ደግሞ ነገሮችን ማወቅ የሚያስፈልገን። ሶሻል ፕሉራሊዝም እና ሜታፊዚካል ፕሉራሊዝም ምን ማለት ነው ለሚል ቀላል ነገር። ሶሻል ፕሉራሊዝም ማለት እኔ እውነት አለኝ፣ እኔ እምነቴ ትክክል ነው ብሎ ሊያምን ይችላል አንድ ሰው፣ መብቱ ነው። የሌሎችን ግን አይነካም፣ መብቱ ነው። የፈለገውን ሰው መከተል ይችላል። በነገራችን ላይ አሁን ኒው ኤጅ ሙቭመንትን የሚከተሉ ሰዎች ኢትዮጵያ ውስጥ የምፈልገው ነገር ምንድነው? ኒው ኤጅ ሙቭመንትና ሎ ኦፍ አትራክሽን ሃይማኖት ነው። መሸወድና መሸፈን አይቻልም። ሃይማኖት ነው። ነጭ አይዋሽም። እዚህ መጽሐፍ ላይ የምታገኟቸው በእያንዳንዷ ነገር ላይ ማስታወሻ የምሰጣችሁ ሄዳችሁ ያን ብታዩት ነው። ለምሳሌ ብዙ ሰው በሎ ኦፍ አትራክሽን የሚያመጣው ቃል ልንገራችሁ። ማኒፌስቴሽን what does it mean manifestation? go google manifestation definition። ብዙ ማኒፌስቴሽን መገለጥ ይላል። ወደዛ ስትገቡ ግን የሚሰጣችሁ ደረጃ አለ። manifestation means an occult phenomenon፣ አስማታዊ ክስተት ይለዋል። ሰላቢነት ማለት ነው ማኒፌስቴሽን። እኛ ሀገር ላይ ድሮ ሰላቢ የሚባል ነገሮች አሉ። እነዚህ መስለብ፣ የሰው ንብረት ማምጣት ማኒፌስቴሽን ያ ነው። ኒው ኤጅ ሙቭመንት ያ ነው የሚያስተምረው። ለሲክሬት የሚባለው መጽሐፍ እሱ ነው የሚናገረው። ሶሻል ፕሉራሊዝም እኔ እምነቴ ልክ ነው፣ ሌሎችም ሰዎች በፈለጉት መንገድ ማመን ይችላሉ፣ የነሱ መብት ነው። ሜታፊዚካል ፕሉራሊዝም ግን ሰይጣንም ልክ ነው፣ እግዚአብሔርም ልክ ነው። ቅድም የተባለው እሱ የሜታፊዚካል ፕሉራሊዝም ነው። አንድ ሰውዬ እዚህ የሚካኤልን ንቅሳት አድርጓል በቀኙ፣ በግራው ደግሞ የሰይጣን አድርጓል። ዲሲ ያለች አንድ ወዳጄ አለች፣ እመቤት ፍቅሩ እና ተስፋዬ ገብረ እግዚአብሔር፣ እነሱ ሱቅ ነበራቸው ዋሽንግተን ዲሲ ላይ ትልቅ ሱቅ ነበራቸው። እዛ መጥቶ ነው በዚህ መልአክ በዚህ ሰይጣን አድርጓል፣ ለምንድን ነው እንደሱ ያደረከው ብላ ጠይቀው ነው። ይሄ ደግ ሲያሰራኝ ይሄ ክፉ ሲያሰራኝ ባላንስ አደርጋለሁ። ይሄ ፍጹም ማይሆን ነው። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ቅድም ዶክተር መዝገቡ ሲገልጥ ብርሃናዊ ጨለማ አይነት ነገር፣ ጨለማዊ ብርሃን የሚባል ነገር የለም። ሃይማኖት የመምረጥ ነው። ራሱ በእኛ በኦርቶዶክስ እምነት ክርስቶስ ዳኛ ነው፣ በቀኝና በግራ ያቆማል ነው። ሌላ ነገር የለም። መንገዱ ወይ በጠባቡ ነው የምትሄደው ወይ በሰፊው ነው የምትሄደው፣ ሌላ ነገር የለውም። ሁለተኛው ደረጃ ሜታፊዚካል ደረጃ ይደርሳሉ ይላል። ይሄን የኒው ኤጅ ሙቭመንትን እንቅስቃሴ ካጠኑ ሰዎች የሚነግሩ ነው። ሶስተኛው ደረጃ ስፒሪቹዋሊዝም ነው ይላል። ተመልከቱ። አንደኛ ደረጃ ሃይማኖተኛነት እንበለው ስነ መለኮት፣ ሁለተኛ ደረጃ ሜታፊዚካል፣ ሶስተኛ ደረጃ ስፒሪቹዋሊዝም። በአማርኛ ስፒሪቹዋሊዝም ምን ማለት ነው? መንፈሳዊነት ደስ አይል? መንፈሳዊነት የትኛው ነው? መንፈሳዊነት ግን ሶስተኛ ደረጃ ላይ የተቀመጠው። ድንገት እግዚአብሔርን አምኖ በመንፈስ ቅዱስ መመራት እንዳይመስላችሁ። ስፒሪቹዋሊዝም ማለት ቀጥታ ሰይጣናዊነት ማለት ነው። እዚህ ላይ በዝርዝር ታውታላችሁ። መንፈሳዊነት ማለት ሰይጣናዊነት ነው። አንዱ ንግግራቸው ሞደርን የሆኑ የሚመስላቸው ሰዎች እና በዚህ ሐሳብ ያሉ ሰዎች በጣም መጠንቀቅ ያለባቸው ነገር አንዱ ምን የሚሉት አይነት አስተሳሰብ አላቸው። አም ስፒሪቹዋል በት ናት ሪሊጂየስ። ይሄ በጣም የተለመደ የኒው ኤጅ ሙቭመንት ንግግር ነው። እኔ የዛሬ 7-8 ዓመት ሁለት ልጆች አንድ ቦታ ጋር በዚህ አይነት አይዲያ ሲያወሩ አነጋግሬያቸው ነበር። ምንድነው የምትከተሉት? እንዴት ነው? እኛ መንፈሳዊ ነን ግን ሃይማኖተኛ አይደለንም። ምክንያቱም ሐሳቡ ምንድነው? የተዋቀሩ ሃይማኖቶች ወይም እምነቶች መፍረስ አለባቸው ከሚለው አስተሳሰብ ይመጣል። መንፈሳዊነት እዚህ መጽሐፍ ላይ ለምሳሌ 3-4 አይነት መንፈሳዊነት ታገኛላችሁ። እነዚህ መንፈሳዊነቶች ከሃይማኖት ውጭ ናቸው፣ ከእምነቶችም ውጭ ናቸው። ለምሳሌ ሴታኒዝም፣ 2 ሉሲፌሪያኒዝም፣ 3 ስፒሪቹዋሊዝም፣ 4 ፖዚቲቪዝም። እንደውም እዚህ ላይ የሚቀመጠው ስፒሪቹዋሊዝም ፖዚቲቪዝምን ነው የሚያስቀምጠው ሰውየው። ስነ መለኮት የእምነት ደረጃ፣ የሜታፊዚካል ደረጃ፣ የፖዚቲቪቲ ደረጃ። ፖዚቲቪቲ ፖዚቲቭ የሚለውን ቃል ስታዩ ደስ የሚል ነው። ሳይኮሎጂ የምታውቁ ሰዎች ስለ ፖዚቲቭ ቲንኪንግ ታውቃላችሁ። በኒው ኤጅ ሙቭመንት ያለው ፖዚቲቭ ቲንኪንግ እና በሳይኮሎጂካል ያለው ኮንሰፕት የተለያየ ነው። ስለዚህ አሁን ሴታኒዝም ሰይጣናዊነት ነው። ሉሲፈሪኒዝም ደግሞ ሳጥናኤላዊነት ነው። ሁለቱ እምነት ተቀርጾለት ነው ያሉት። ዴቪል ቸርች የሚለውን ተውት፣ ይሄ ወጥቷል በግልጽ ስለመጣ። ይሄኛውም እንደዛው ነው። ሴታኒዝም እና ሉሲፌሪያኒዝም ማለት በአብዛኛው በኒው ኤጅ ሙቭመንት ሁለት ነገሮች
በጣም ትኩረት ሊሰጣቸው ይችላሉ። ኢንላይትንድ መሆን፣ አዌክንድ መሆን የሚሉት ናቸው የሚደጋገሙት። እነዛ ማለት ደረጃ ለመድረስ ነው? ሉሲፈር ደረጃ ላይ መድረስ የሚል ነው። ለዚህ ነው ለአገርም አይጠቅም ለሰውም አይጠቅም ኢንዲቪጁዌቲንግ የሚሉት ኮንሰፕት አለ። አንድ ሰው ብቻውን እንዲቀር ብቻውን ይሆናል። ኢንዲቪጁዌቲንግ ነው የሚሉት። ራሳቸው ውስጥ ነው የሚገቡት፣ ወደ ራሳቸው ነው የሚመጡት። በነገራችን ላይ ብዙ ሰዎች ውጭ ሀገር ቻነልስ አሉ። እነዛን ቻነልስ ማንትራዎች ሜዲቴት እያደረጉ ይሄዱባቸዋል። መጨረሻ ላይ ኒርቫና ደረጃ ይደርሳሉ። አብዛኛው ሰው በተለይ ከዌስተርኑ ሐሳብ ሲቀላቀልበት ራሱን ያጠፋል እዛ ደረጃ ሲደርስ። ስለዚህ ሴታኒዝም፣ ሉሲፌሪያኒዝም፣ ፖዚቲቪዝም፣ ስፒሪቹዋሊዝም የሚባሉት ኮንሰፕቶቹ የተለያዩ ናቸው። ስፒሪቹዋሊዝም ከርኩሳን መናፍስ ጋር መገናኘት ማለት ነው። የኒው ኤጅ ሙቭመንት አንዱ ትልቁ ትምህርት ያ ነው። ስለዚህ ይሄን መጽሐፍ ስጽፈው መላከማዊ ቀሲስ ሳሙኤል የተጻፈበትን ዓላማ ሲሉ አንዱ ነገር ምንድነው? የኢትዮጵያ ልጆች ከየት እንደመጣ ነገሮቹ እንዲያዩ ነው። ዮጋ ማድረግ ምንድነው? ከማን ጋር ነው መገናኘው ማወቅ አለበት። ከዛ በኋላ ወዶ ይግባበት ነገሮቹ እንዴት እንደሆኑ እና ቅድም ያልኳችሁ የስፒሪቹዋል ኢምፓወርመንት ወይም ስፒሪቹዋል ኢቮሉሽን፣ ሰልፍ ሪያላይዜሽን ወይም ደግሞ ሰልፍ ሃየር የሚባሉ ደረጃዎች ራስን ወደ አምላክ መውሰድ ነው። ሰማይ ላይ አምላክ የለም። ሰማይ ላይ አምላክ የለም። አንተ ራስን አምላክ መተው። ለምሳሌ the secret የሮና በርን መጽሐፍ ሮንዳ በርን እሱ የሚነግራችሁ በጠቅላላ ምንድነው? በአረፍተ ነገር መሃል ዩ ብሎ አንተንም የሚያመጣ ከሆነ ዩ በካፒታል ሌተር ነች። ስለ ዩኒቨርስ የሚጽፍ ከሆነ በመሃል ላይ እንኳን ቢያመጣ ዩኒቨርስ ዩ በካፒታል ሌተር ነች። ዩኒቨርስ ግንኙነት። በነገራችን ላይ ጸሎት አለ። በሴታኒዝም የሚቀርበው በሉሲፈሪያኒዝም የሚቀርበው ጸሎት እዚህ መጽሐፉ ላይ አስቀምጬላችኋለሁ። እንድታውቁ ማወቅ አለባችሁ። ጠዋት የሚቀርበው ለሰይጣን፣ ቀን የሚቀርበው ለሰይጣን፣ ማታ የሚቀርበው ይሄ በኒው ኤጅ ሙቭመንት ውስጥ ነው። ብዙ ሰው የሚመስለው ፍልስፍና ሊመስለው ይችላል፣ አይደለም። ሳይኮሎጂ ሊመስለው ይችላል፣ አይደለም። መንፈሳዊነት በእግዚአብሔርን የማመን ወይም በሰዎች በትልቅ እምነቶች እንደሚያምኑት አይነት አይደለም። እነዚህ ራሳቸውን የቻሏቸው እድገት አለው። ለምሳሌ ብዙ ሰዎች ለዚህ የሚጠቅሱት ስካንዲኔቪያን ካንትሪስ ነው። የዚህ ኒው ኤጅ ሙቭመንት አራማጆች ኢትዮጵያ ውስጥ ስካንዲኔቪያን ካንትሪስ ምን አይነት ሀገሮች ነበሩ በፊት? ጥናታቸው ማለት ነው። አሁን ምን አይነት ሀገሮች ናቸው? ወደ ደረጃ ደርሰዋል? አውሮፓ ውስጥ ለምሳሌ እምነት እግዚአብሔር የሚያምን ሰው በፐርሰንት ቁጥሩን ልታሳነሱት ትችላላችሁ። በጣም የሚያሳዝነው ለምሳሌ ዩኒቨርስን ተኩበት ይላል። ክርስቲያን ከሆንክ እግዚአብሔር ብለህ ልተካ ትችላለህ፣ ኢየሱስ ብለህ ልተካ ትችላለህ። እስላም ከሆንክ አላህ ብለህ ልተካ ትችላለህ ይላል። ብቻ አንዱን ተካበት የሚል አላቸው። አሁን አንዳንድ ሰው ምን ይመስላል? ክርስቲያን ሆኖ ዮጋ ማድረግ ወይም ማኒፌስት ማድረግ ወይም ቪዥዋላይዝ ማድረግ እነዚህ ነገሮች ከማጋ ነው ቪዥዋላይዝ ማድረገው ከእግዚአብሔር ጋር ነው ብሎ ያስባል። በፍጹም ይሄን አያዝም። ሌላ ቀርቶ አንድ ሰው የጻፈው መጽሐፍ አርምሞ የሚለውን ሜዲቴሽን የሚለውን አርምሞ ብሎታል። ሰማይና ምድር ናቸው አርምሞና ሜዲቴሽን። አርምሞ ማለት የግዕዝ ቃል ነው። አርምሞ ማለት ዝም ማለት ነው፣ ሜዲቴሽን አይደለም። ሰው ሜዲቴት በሚያደርግበት ሰዓት ምንድነው ሜዲቴት የሚያደርገው? ከማጋ ነው የሚገናኘው የሚለው ነገር፣ እነዛ ነገሮች ሁሉ በዚህ ውስጥ በዝርዝር የምታዩዋቸው ናቸው። ከእግዚአብሔር ጋር ኒው ኤጅ ሙቭመንት አንዳችም ግንኙነት የለውም። በነገራችን ላይ the secret የሚለው መጽሐፍ መጨረሻ ላይ አንድ ነገር ያስቀምጣቸዋል። ዩኒቨርስን አገኘህ ማለት በግልጽ እኮ ነው የተቀመጠው። እንዳልኳችሁ ነጮቹ ምንም ችግር የለባቸውም፣ ያስቀምጡልሃል። ቀብተው በጣም ደስ በሚሉ ቋንቋዎች ስለሚያስቀምጡት ነው። መጨረሻ ላይ ምን ይላል? ዩኒቨርስን አገኘህ ማለት ጅኒን አገኘህ ነው ይላል። ቀጥታ ከነጥቅሷ አስቀምጬዋለሁ። ዩኒቨርስን አገኘህ ማለት ጅኒን አገኘህ ማለት ነው። ያ ጅኒ ሁሉን ነገር ያደርግልሃል። ጅኒ ማለት ታውቃላችሁ አይደል? ሴጣን ማለት ነው። ስለዚህ እምነቱ ዝም ብሎ ፍልስፍና አይደለም፣ ሳይኮሎጂ የስነ ልቦና አይነት ትምህርት አይደለም። በዛ ውስጥ ያሉት ነገሮችና በእምነቱ ውስጥ ያሉት እጅግ በጣም የሚለያዩ ነገሮች ናቸው። ስለዚህ አንዱ ሐሳብ ዩኒቨርስን አገኘህ ማለት ጅኒን አገኘህ ማለት ነው ይልና becoming one with the universe ይላል። becoming one ሜዲቴት ሲያደርግና ዮጋ ሲያደርግ ማኒፌስት ሲያደርግ ከዩኒቨርስ ጋር ራሱን ያገናኛል ነው።
ከዩኒቨርስ ጋር ራሱን የሚያገናኝበት ቫይብሬት የሚደረጉ ነገሮች አሉ። ፍሪኩዌንሲውን ማች ማድረግ ያስፈልጋል ይላል። ይሄን ተጠቅሞ 100 ዓመት የኖረ ሰው የለም በነገራችን ላይ። ሁሉም ወደ አፈር ይገባል። ሰው አያስተውልም። ለጊዜው ነገር ብቻ ነው የሚመለከተው። ሜዲቴት አድርጎ ይሄን ሐሳብ ተጠቅሞ ወዴት ነው የሄደው ሰው? ምንም ትርጉም የሌለው ነገር ነው። ከዛ ይልቅ ይሄን መጽሐፍ ምጽፍበት አንዱ ዓላማ የኢትዮጵያ ልጆች በስራ እንዲያምኑ ነው። ከስራ ከትንሽ ነገር ጀምሮ ሰርተው ትልቅ ደረጃ መድረስ አለባቸው። እግዚአብሔርን ደግሞ ማመን አለባቸው። በነገራችን ላይ ለኦርቶዶክሱ ብቻ ሳይሆን ማንም በዚህ ጉዳይ ላይ ማወቅ ለሚፈልግ ሰው ሁሉ ትልቅ ግንዛቤ ይሰጠዋል ብዬ አስባለሁ። becoming one with the universe ወይም ደግሞ ዲቫይን ኢነርጂ ላይ ይደርሳል ሰው ይላል። ዲቫይን ኢነርጂ ላይ ይደርሳል። ስለዚህ በዚህ እምነት ውስጥ ወሳኝ ነገሮች ምንድናቸው? ኢስተርን ሜዲቴሽን፣ ዌስተርን ኤሶቴሪክ ኮንሰፕት፣ ዮጋ፣ ከዛ ደግሞ ክርስቲያንስ እነዚህ እንፈውስባቸዋለን የሚሉት ነገሮች ናቸው። ጥንቁልና፣ ሶርሰሪ፣ ዊችክራፍት እነዚህ ሁሉ በኒው ኤጅ ሙቭመንት ውስጥ ያሉ ናቸው። ኢነርጂ ሂሊንግ በዚህ እምነት ውስጥ ያሉ የእምነቱ ፕራክቲሶች ናቸው፣ መገለጫዎች ናቸው። የጀመረው አንዱ አሁን ለምሳሌ የኢነርጂ ሂሊንግ የኒው ኤጅ ሙቭመንት ዋናው አንዱ ሰው ፊንሃስ ኩምቢ ይባላል። አሜሪካ ውስጥ አገር የነበረ ስልክ ሰሪ ነው። እጅግ በጣም የታወቀ ጠንቋይ ነው። ኒው ኤጅ ሙቭመንት ነው የጀመረው። ልጁ ምን ይላል? የኔ አባት እኮ ይላል እግዚአብሔርን ተጠቅሞ አይደለም፣ የመላእክት ተራዳኢነት አያስፈልጉትም፣ ሌላም አያስፈልገውም፣ የራሱ የሆነ መንፈስ አለው፣ የኔ አባት በዛ ነበር የሚፈውሰው ብሎ ጽፏል። እሱ እዛው ላይ ታገኙታላችሁ። ስለዚህ አንድ ሰው ወደ ሰማይ እንዳያይ ከእግዚአብሔር ጋር እንዳይገናኝ የሚያደርጉ ሲሆኑ ሌላው አንዱ ሐሳባቸው ኮንተምፕሌቲቭ ሚስቲሲዝም የሚባል ነው። ይሄ ሚስቲሲዝም እኛ የምናውቀው ሚስቲሲዝም መንፈሳዊነት ወይም ደግሞ ይሄ ሄርሜቲክ የሆነ ላይፍ ወይም ደግሞ ባህታውያን የምንላቸው ታራሚ የምንላቸው ዝጉሃን የምንላቸው እነሱ ምክንያቱም በጾምና በጸሎት ነው። በኒው ኤጅ ሙቭመንት ጾምና ጸሎት የለም። ዝም ብዬ እፈውሳለሁ የሚል ነው። ቅድም ያነሳ ነው ማቴሪያሊዝም፣ ኮንሱሜሪዝም ከላይ ሐሳቦች አሉት። እነዚህ ሐሳቦች ከየት እንደመጡ ከየትኛው ተጨምቆ እንደመጣ ከሁሉም ይወስዳል። አንዱ ትልቁ ነገራቸው ምንድነው? ከሁሉም እምነት ወሰዱ ነው። መስራቾቹ ትልቅ ቢዝነስ ነው ለነሱ። ወዲያው ደግሞ የሚያደርጉት ምንድነው? የስልጠና ትምህርት ቤት ይከፍታሉ። አንዱ ትልቁ ነገራቸው የመጀመሪያ እርምጃቸው የስልጠና ትምህርት ቤት ይወስዳሉ። የስልጠና ትምህርት ቤት ይጀምሩና ከህፃን ጀምሮ ነው መጽሐፎቻቸውን ይሸጡ። አሁን አሜሪካ ያሉ ሰዎች ለምሳሌ ዛሬ ሰው ተሰበሰበ፣ እነሱ ስልጠና ሰጡ፣ ወደ ቢሮ ያስገቡና የእያንዳንዱ ሰው ታሪክ ይጠይቁታል። ከዛ በኋላ በሚቀጥለው መጽሐፉን ይወጣል። የ33 ሰው ወይ 40 ሰው በዚህ እምነት ውስጥ የነበሩ በኒው ኤጅ ሙቭመንት ውስጥ የነበሩ ሰዎች በሎ ኦፍ አትራክሽን ይሰሩ የነበሩ ሰዎች ለምሳሌ በጣም የታወቀች አንድ ሴት አለች በነ ኦፕራ ዊንፍሪ ላይ በሲኤንኤን ላይ ገለጻ ሰጥ የነበረ ዛሬ እያለቀሰች እባካችሁ ውጡ እኔ ከወጣሁበት ነው የምትለው። በኒው ኤጅ ሙቭመንት ለምሳሌ አሁን እኔ እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ ብላችሁ መልሳችሁ ምንድነው? ምንድነው መልሳችሁ? በኒው ኤጅ ሙቭመንት እንደሱ አይደለም። እንዴት ናችሁ ብላችሁ አማፊሸንት ነው የምትሉት። ድገሙ እንዴት ናችሁ ስላችሁ እኔ ድንቅ ነኝ ነው የምትሉት። እኔ ድንቅ ነኝ ያለው ማን ነው? ሉሲፈር ነው። ተመልከቱ። እኔ ውብ ነኝ ያለው ማን ነው? ሉሲፈር ነው። ቀጥታ እሱ ነው እምነቱ መጨረሻም የሚወስደው ወደዛ ነው። የመጨረሻው ደረጃ እሱ ነው። ማግኒፊሸንት፣ እኔ ድንቅ ነኝ፣ እኔ እንደዚህ ነኝ። እና በሲክሬት መጽሐፍ ሲክሬት በተባለው መጽሐፍ ላይ ስታዩት ዩ በካፒታል ሌተር እሱ ለእግዚአብሔር ነው የሚሰጠው። አንተ እግዚአብሔር ነህ፣ ውሰደው ነው በቃ። ዲቫይን ኤነርጂ የለም እዛ ላይ። አንተ ነህ እግዚአብሔር፣ አንቺ ነሽ እግዚአብሔር። እንደው ምን ይላል መሰላችሁ? You are God in a flesh. You are spirit in a flesh ነው የሚለው መጽሐፉ ላይ ስታዩት። ዩ የሚለው ቃል በካፒታል ነው። ዩኒቨርስ በካፒታል ነው። ስለዚህ becoming one with universe የሚለው አሳሰብ ምን ማለት ነው? ዩኒቨርስ መጨረሻ ዩኒቨርስ ብለው አንድ ቦታ ብቻ ነው የምትነግርህ። ዩኒቨርስ ማለት ጂኒ ነው። ዩኒቨርስን አገኘ ማለት ጂኒን አገኘ ማለት ነው። ጂኒ ደግሞ ሁሉን ይሰጣል፣ ይስብልሃል፣ ይጎትትልሃል የሚል አስተሳሰብ ነው የምትመለከቱት። በዚህ
መንፈስ ነው። ስለዚህ አንድ ሰው በእነሱ እምነት ውስጥ ምን ይሆናል? ዲቫይን ስፓርክ ይሆናል። ዲቫይን ስፓርክ ይሆናል። እንደገና ደግሞ ኢነር ኮኔክሽን ቱ ዘ ዩኒቨርስ ይሆናል። አሁን ያልኳችሁ ራሱ ምን ይሆናል? ይለወጣል። ስፓርክ ነው የሚሆነው። ለምሳሌ አንዱ ኢየሱስ ነው ትላለች ዘ ሲክሬት የሚለው መጽሐፍ ላይ። ኢየሱስ ማለት እኮ እንዴት አይነት ቢሊዮነር እንደነበረ፣ እንዴት ተንደላቆ እንደኖረ፣ እንዴት ሰው ይሄን እያነበበ ተሰቡ። ዘ ሲክሬት እኮ ነው ሎ ኦፍ አትራክሽን። አብርሃም፣ ይስሐቅ፣ ያዕቆብ እነ ሙሴ እኮ እንዴት አይነት ሚሊዮነሮች ነበሩ። ስለዚህ አንተም እንደዛ መሆን ትችላለህ ይለዋል። በነገራችን ላይ በኒው ኤጅ ሙቭመንት ኢየሱስ ከተወለደ በኋላ ትንሽ እንዳደገ ኢንዲያ ሄዶ ሎ ኦፍ አትራክሽን ኒው ኤጅ ሙቭመንትን አጠናና መጥቶ ታምር መስራት ጀመረ ነው የሚሏቸው። በቡዲዝም ሂንዱይዝም ውስጥ ኢየሱስን ይከቱታል። አይሁን የሚባሉ አሉ። ግኖስቲሲዝም የሚባል ሰከንድ ሴንቸሪ ላይ ያለ የጥንቁልና እምነት ነበረ። ብዙ መጽሐፎችን ጽፏል። ወንጌልን ሁሉ ዜሮ ለማድረግ በወንጌላውያን ስም መጽሐፍ የጻፈ ነው። ግኖስቲሲዝም ይባላል። ስኬፕቲካል ነው፣ ዳውቲንግ ነው፣ መጠራጠር ነው። ግን አብዛኛው ምን ያደርጋሉ? ሰይጣንና እግዚአብሔራዊ ሐሳቦችን አንድ ላይ ለማጣመር ይሞክራሉ። ከዚህ የተነሳ ቅድምም እንደተነገረው የኒው ኤጅ ሙቭመንት ትልቁ ሐሳብ ምንድነው? እግዚአብሔርና ሰይጣንን መያዝ ትችላለህ ይልና በላይ ያለ ግን እግዚአብሔር የሚባል የለም የሚል እሳቤ ያለው ነው። ስለዚህ እዚህ ውስጥ የምታዩዋቸው ቃሎች በአብዛኛው የምታገኟቸው ማኒፌስቴሽን፣ ቪዥዋላይዜሽን፣ ሜዲቴሽን፣ ቫይብሬሽን፣ ፍሪኩዌንሲ እነዚህ የሚሉት ቃላት ሁሉ መጀመሪያ ከምታገኙት የዲክሽነሪ ገለጻ ዝቅ እያላችሁ ተመልከቷቸው። ምን እንደሆኑ እነሱ ይነግሯቸዋል። ለምሳሌ ማኒፌስቴሽን፣ ሜዲቴሽን እንደገለጹ ማኒፌስቴሽን፣ ሜዲቴሽን ቀጥታ ምን ማለት ነው? ገንዘብን ማየት ማለት ነው። ቅድም ተበሉ ሀብትን ማየት ነው። ያ ነው። በጣም ደግሞ አደገኛው ነገር ምንድነው? ፖዚቲቭ ቶትስ አትራክት ፖዚቲቭ አውትካም ነው የሚሏቸው። ኔጌቲቭ ቶትስ አትራክት ኔጌቲቭ አውትካምስ። ፖዚቲቭ ከሆነ መምጣት ይችላል። ኔጌቲቭም ከጎተትክ ኔጌቲቭ ስለሚመጣ በህጉ መሰረት ምንድነው? ኔጌቲቭ ቶት እንዳታስብ። ለምሳሌ የታመመ ሰው ሄደህ እንዳትጠይቅ። በሲክሬትና በኒው ኤጅ ሙቭመንት አንዱ ትልቁ ነገር በፍጹም የታመመ ሰው እንዳትጠይቅ። የታመመውን ሰው ከጠየቅ የሱ በሽታ ቀጥታ አንተ ጋር ይመጣል። ስለዚህ አንዱ መልእክቱ ድሃን የመጸየፍ የሚለው ነጥብም ከዛ የተነሳ ነው። ምክንያቱም ድሃን ስታየው ድህነት ነው ወደ ራስ የምትጎትተው። ለምሳሌ በፍጹም ድሃነኛ አትልም። ለምሳሌ በኒው ኤጅ ሙቭመንት አዳራሽ ውስጥ ሄደህ እናንተ ድሃ ናችሁ ወይ ብትላቸው ሙሉ በሙሉ የሚቃወሙ ኖ ነው የሚሉት። እኛ ድሃ አይደለንም ሀብታም ነው የሚሉት። ምክንያቱም ቪዥዋላይዝ አድርገዋል። ወይም የንግድ ባንክ ያለው ገንዘብ የነሱ ነው፣ ወይም በወጋገን ያለው የነሱ ነው፣ በዘመን ያለው የነሱ ነው። ሊጎትቱት ይችላሉ፣ ሊስቡት ይችላሉ። በውጭው ዓለም ድብብቆሽ የለም። ኢትዮጵያ ውስጥ ግን ያየሁት የድብብቆሽ ነገሮች አይቻለሁ። አነቃቂ ተናጋሪዎች የሚባሉ ካሉ እነዚህ ሰዎች እና የኒው ኤጅ ሙቭመንት መጽሐፍ የጻፈ ማን ሰው አይቻለሁ አርመሞ በሚል ከሜዲቴሽን ጋር አይገናኝም። ሜዲቴሽን የስቶይሲዝም ኮንሰፕትም ሊሆን ይችላል። ከኢስተርኑ ስናወጣው ወደ ግሪክ ክላሲክ ስንመጣ ስቶይሲዝም ነው። ስቶይሲዝሞች ማውራት ብዙ አይወዱም፣ ጸጥ ያሉ ነገሮች ናቸው። እና ለምሳሌ ማርከስ አውሬሊየስ የሮማን ኤምፐረር የነበረ ከሮማ ኤምፐረሮች በጣም የታወቀ ሜዲቴሽንስ በሚል የጻፈው መጀመሪያ እሱ ነው። ማርከስ አውሬሊየስ ይባላል። መጽሐፉን ጉግል ልታርጉ ትችላላችሁ። ክርስቲያኖችን ደግሞ አንገታቸውን በሰይፍ እያሳረደ ለአንበሳ እየጣለ ሲገድል ነበር ሰው ነው። ግን ሜዲቴሽንስ ብሎ ዛሬ የስቶይሲዝም ኮንሰፕቶች ማርከስ አውሬሊየስ በጣም የሚጠቀስ ነው አሜሪካ ውስጥ። ብዙ ጊዜ እኛ ችግር ምንድነው? ወደ ኋላ ዞር ብለን አናይም። ሰው ሲናገር እዚህ ጋር ብቻ የተናገረውን ነገር ነው የምናየው። ስለዚህ ገብቶ ነገሮችን መመርመርና ነገሮችን ማየት ወሳኝ ነገር ነው። ከፊናስ ኩምቢ በመቀጠል ከሲክሬት ከሚባለው መጽሐፍ በፊት the secret doctrine በሚል ኮንሰፕት የጻፈች ሄሌና ብላቪትስኪ የምትባል የታወቀች ጠንቋይ ያለች የኒው ኤጅ ሙቭመንት አንዷ እናት እሷ ነች። ሄሌና ብላቪትስኪ ትባላለች። የሎ ኦፍ አትራክሽን ትልቁ ከሚባሉ ሰዎች ውስጥ አንዷ እሷ ነች። ጥሩ ዶግማ በሚል ጽፈዋለች።
ሚስጥሩ በሚል የጻፈችው ማለት ነው። በዛ ነው የጻፈችው። ሌሎችም ፊክሽኖች በዚህ መልክ እንዲወጡ ይደረጋሉ። ለምሳሌ ዴቪንቺ ኮድ ዳን ብራውን የጻፈው ዴቪንቺ ኮድ ላይ የአስተሳሰቦች የፍሪማስ እነዚህ የሚባሉ ኮንሰፕቶች እንዲገቡ ይደረጋል። አሁን ዘመኑ ክፉ ነው። ኢየሱስ ክርስቶስ ከነቤተሰቦቹ የኖረው ፈረንሳይ ሀገር ነው የሚለው እሱ። ዋናው ነገር ይሄ ነው። በነገራችን ላይ ስለ ጉግል ሆም ሲሪ የሚባሉ እንትሮች አሉ አይደል አፖች የሚሰሩ ጉግል ሆም እንደተሰራ ምንም ነገር ኢንፎርሜሽን ልጠይቁ ትችላላችሁ። ለምሳሌ ሶቅራጥስ ማን ነው ብትሉት ከናመተ ምህረቱ ሶቅራጥስ ይነግራችኋል። ፕሌቶ ብትሉት ይነግራችኋል። ማንንም መጠየቅ ትችላላችሁ ይነግራችኋል። ልክ አሁን እንደ አለው ኤአይ አሰራር ማለት ያ ነው። ኤአይ ነው እሱም ሲጀምር። ለምሳሌ ጉግል ሆም ላይ ፕሌቶ ማን ነው ይዘረዝራል። ይሄ ዞሮአስተር ማን ነው? ዞሮአስተር the founder of Zoroastrianism ብሎ ይዘረዝራል። ኮንፊውሽየስ ማን ነው ብትለው ዘርዝሮ ያስቀምጣል። ጉግል ሆም እንደመጣ ነው ማለት ነው። መሐመድ ማን ነው ብትሉት የእስልምና መስራት የነበረ በዚህ እንደዚህ የነበረ ይነግራችኋል። ማንንም ብትጠይቁት ይነግራችኋል። who is Jesus Christ ስትሉት እንደተሰራ Jesus is a fictional character ነበር የሚለው እንደተሰራ ጊዜ ወጥቶ በዓለም ላይ ምን ማለት ነው? የውሸት ሰው ነው ይላል። ስለነዛ ስለምትፈልጉት ዘርዝራችሁ ጉግል ሆምን ስትጠይቁት Jesus is a fictional character ነው የሚለው ልቦለዳዊ ፊገር ነው የሚላችሁ። አሰራሩ በጣም አደገኛ ነው። ዓለምን ማወቅ ነው። ወደድንም ጠላንም ወደዛ ነው የምንሄደው። ስለ ግሎባላይዜሽን ተነስቷል። ግሎባላይዜሽን በኢኮኖሚ ደረጃና በዚህ በእምነቱ በኒው ኤጅ ሙቭመንት ያለው ነገር በጣም የተለያየ ነው። የዩኤን ንግግሮችን እዚህ ላይ ታገኟቸዋላችሁ። የአይኤምኤፍን ማየት ትችላላችሁ። ብዙ ጊዜ የሚነገሩት ኢሉሚናሪ የሚባለው አለ። እዚህ ላይ አልጻፍኩትም። በቀጣይ ወደፊት የምጽፍ ነው። ኢሉሚናቲ ትሉታላችሁ። ጥሩ ያን ጉዳይ ነው። ኢሉሚናሪ አይነት ሐሳቦች ናቸው እየመጡ ያሉት ምድራችን ላይ በጣም አደገኛ ነው። ሌላው ቅድም ጋር ይገናኛል አይገናኝም ወይ ብሎ አቶ ባይሉ የተናገረው አለ ስለ ሴቶች ፌሚኒዝም እዚህ ውስጥ አስቀምጫለሁ። 3 አይነት ፌሚኒዝሞችን ኤግዛምፕል አድርጌላችኋለሁ። ዌስተርን ፌሚኒዝም ወይም ዋይት ፌሚኒዝም፣ አፍሪካን አሜሪካን ፌሚኒዝም እና አፍሪካን ፌሚኒዝምስ በሚል አስቀምጫለሁ። የፌሚኒዝም ኮንሰፕት ብዙ ሰዎች አሁን ድንገት እንደምትሰሙት አይደለም። ለምሳሌ ዋና የፊልም ሰሪዎችን ወይም ዘፋኞችን ለዚያ አይዲያ ያመጧቸውና የሴት መብት እንከራከራለን። የሴት መብት ነው ለምን እንደማልከራከረው ቅድም እንደተባለው እኮ ለምን እንደማልከራከረው ነው እንዴ? ሴት ብቻ ነች ለመብቷም ትከራከር ወንድ ብቻ ምንድነው መሰላችሁ? መለየት ነው። ፌሚኒዝምስ ግን ምንድነው ከውስጡ ያለው ስትሉት ለምሳሌ የዩሮፒያን ፌሚኒዝም ወይም የዋይት ፌሚኒዝም የሚባለው አንታይ ፓትሪያርካል ሊሆን ይችላል። አልፎ ተርፎም አንታይ ሜን ሊሆን ይችላል። የአፍሪካን አሜሪካን ደግሞ ለየት ይላል። ወደ እምነቱ ሲገቡ እንደውም ውማኒስት ይሉታል። ውማኒስት የሚለው ቃል ገና አዲስ ነው። ውማኒስት ቴዎሎጂ ይባላል። እነሱ ደግሞ ደብል እና ትሪፕል ኦፕረስድ ነን ነው የሚሉት። ስለዚህ ወደ ውስጥ ግን የሚመጣው ምንድነው? መለየት ነው። ለምሳሌ በቅርብ የተጻፈ አሜሪካ ውስጥ በመጽሐፍ ቅዱስ ደረጃ የጾታን ነገር በጠቅላላ አውጥቶታል። ጀንደር እና ሴክስ ራሱን የቻለ አሜሪካ ውስጥ ትርጉም አለው ለብቻው። ወደፊት በአንዳንድ ትምህርት ቤቶች ሊጀመር ይችላል። ህፃናት ጾታ አይጠየቁም። ቤተሰብ ልጁን ወንድና ሴት ማለት አይችልም፣ ያስቀጣል በህግ። እነዚህ ናቸው አሁን እየመጡ ያሉት። ተጀምረዋል። ልጅህን ወንድና ሴት ነህ አትልም። አፍሪካን ፌሚኒዝምስ ፕሉራል ነው። ፌሚኒዝምስ ኤስ ይጨምራል፣ ከሌሎቹ ይለያል፣ ሲንጉላር አይደለም። የነሱ ምንድነው? አፍሪካ is very diverse። ስለዚህ ኮንሰፕታችንም ዳይቨርስ ነው ያለው። አሁን እዚህ ሀገር ያለው ሰው ግን አይገባውም። ግን ከዓለም ሂደት ደግሞ ልንወጣ አንችልም። ራስን የማዳን ጉዳይ ብቻ ነው፣ የማወቅ ጉዳይ ነው፣ አውቆ የመከተል ጉዳይ ነው እንጂ ዓለማችን በዚህ ነው የምትሄደው። ይሄ ሲስተም ነው፣ በሲስተሙ ነው የሚሄደው። ዓለም በጠቅላላ በዛ ሲስተም ውስጥ እርዳታ ላይ ሰጡ ይችላል። ይሄን ነገር ተከተላል እናንተ አይሆን። ግሎባላይዜሽን ለምሳሌ የኦርቶዶክስ እምነት ጠንቅ ነች የሚባለው ምንድነው? ለምሳሌ ተመሳሳይ ጾታን አትቀበልም።
ስለዚህ ኦርቶዶክስ ለግሎባላይዜሽን አትመችም፣ ለእምነቱ አትመችም። ከንግድ ጋር ከሆነ ምንድነው ችግሩ? ከቢዝነስ ጋር ከሆነ ከትሬድ ጋር ከሆነ ምንድነው ችግሩ ልትል ትችላለህ። በውስጡ ሌሎች ዓላማዎች አሉ። ምክንያቱም ኒው ኤጀርስ አንዱ ትልቁ የሚያደርጉት ምንድነው በትልልቅ ስልጣን ላይና ፖዚሽን ላይ ያሉ ሰዎችን ኮንትሮል አድርጎ መያዝና የነሱን ሐሳብ ማስፈጸም ነው። የአዲሱ እምነት የመጨረሻው ግብ እንዳልኳችሁ ወደ ሉሲፈር ደረጃ ደርሶ ኢንላይትንድ መሆንና አዌክንድ መሆን ነው የሚል ነው። ለማንኛውም የጠቀመን እኛ እግዚአብሔር አይደለም፣ ራቁታችን መሆናችንን አልነገረንም። የጠቀመን ሰይጣን ነው የሚሉ ደግሞ በሌላ በኩል አሉ። ራቁታችን መሆናችንን እኮ የነገረን ራሱ ሰይጣን ነው፣ እግዚአብሔር አልነገረንም። ስለዚህ አስተሳሰቡ በጣም አደገኛ የሆነ አስተሳሰብ ነው። እዚህ መጽሐፉ ላይ እንግዲህ መጀመሪያ ከየት አስተሳሰቡ እንደመጣ ገልጬላችኋለሁ። በሁለተኛው ምዕራፍ ከመግቢያ ላይ ወዴት እንደሚሄድ፣ በሁለተኛ ደረጃ ደግሞ ዝርዝሩን ገልጾ መጽሐፉ በሶስተኛው ምዕራፍ ላይ የነ ኩምቢን የሌና ቭላድስኪን አስተሳሰቦችና የቴዎሶፊካል ህብረተሰብ ይባላል። ቴዎሶፊካል ሶሳይቲ ለየት ያለ ሶሳይቲ ነው ይላል። ራሱን ለብቻው የሚያደርግ ነው። ደሃ ምናምን የለም፣ እዛ ጋር መድረስ የለበትም። ደሃ ምናምን ማየት የለም፣ የታመመ ሰው ማየት የለበትም። ቴዎሶፊካል ሶሳይቲ፣ ቴዎሶፊ የሚለው ቃል ስታዩት አሁን የነ መምህር ዶክተር መዝገቡም ይሄ ፕሮፌሽን ነው በኢቲክስ ጉዳይ ላይና በተለያዩ የሞራሊቲ ጉዳዮች ላይ። አሁን ቴዎሶፊካል ሶሳይቲ ማለት የመጨረሻ ደረጃው ምን መሆን ማለት ነው? ራስን እግዚአብሔር ማድረግ የሚል ኮንሰፕት ነው። ኒው ኤጅ ሙቭመንት አንዱ የተወሰደበት ከዛ ነው። ሌላው እዚህ ሀገር እንኳን የለም፣ ድንገት ወደፊት ሊጀምር ይችላል። አሜሪካን ሀገርና አውሮፓ ውስጥ ያሉ ፈርስት ይር ካሌጅ ውስጥ የሚመጡ ነገሮች አሉ። እዚህ ሀገር ይኑር አይኑር አላቅም። አሁን ያለው ግሩፖች ናቸው። ይኑር አይኑር አላቅም። ወንድማማችና እህታማችነት የሚባሉ እነዚህ አሜሪካ ውስጥ ይወስዷቸዋል። ለቤተሰብ አይታዘዙም። የዚህ ድርጅት ናቸው። ሲገቡ ይመላሉ። ቤተሰብ የሚለውን አይሰማም። ለምሳሌ ከህፃናት ጀምሮ ሊያስለጡ ይችላሉ። ህፃናቱን ቤት ውስጥ ብታመጧቸው እናንተ ጸሎት ብታደርጉ ከእናንተ ጋር አያደርጉም፣ ልጆቻችሁ አያደርጉም። ምክንያቱም የዚህ ኮንሰፕት ተጠቂ ከሆኑ። ለምሳሌ ኒው ኤጅ ሙቭመንት ሎ ኦፍ አትራክሽን ልጆቻችሁ ወደዛ ሄደው ስልጠና ከተሰጠ፣ ልክ ውጭ ሀገር እንዳለ ኢትዮጵያ ውስጥም እንደዚሁ ስልጠናን ጀምር ከተባለ እስከ ላይ ድረስ ማሰልጠን ይፈልጋሉ። እስከ መንግስት ባለስልጣን ድረስ ስልጠና መስጠት ነው የሚፈልጉት። ስልጠና ሰጥተው እነሱ ስልጠና ሰጪዎቹ መጽሐፋቸው ይሸጣል። ከሁሉም እምነት የጀመሩት ነው። አንድ መጽሐፍ ሲያወጣ ክርስቲያኑም ይገዛል፣ እስላሙም ይገዛል፣ ቡዳውም ይገዛል፣ ሂንዱም ይገዛል። ዳር ሚሊዮነር እነሱ ለራሳቸው። ግን እውነቱ የሚመጣላቸው ደግሞ ልቦናቸው ወደ እውነት የሚመጣ ሰዎች ግን እንዴ ምንድነው የምናደርገው ይላሉ። በነገራችን ላይ የኒው ኤጅ ሙቭመንት መጽሐፎች፣ የዊች ክራፍት መጽሐፍቶች፣ የሶርሰሪ መጽሐፎች፣ እነዚህ የኒው ኤጅ ሙቭመንት የሎ ኦፍ አትራክሽን አሜሪካን ሀገር ድንገት ያላችሁ ሰዎች ካላችሁ ሄዳችሁ መጽሐፍት የሚሸጡበት ሸልፍ ላይ ብታዩ መጽሐፎቹ ከፊሎሶፊ፣ ከሳይኮሎጂ፣ ከሳይንስ ጋር አይቀመጡም። የኒው ኤጅ ሙቭመንት የሎ ኦፍ አትራክሽን የሚቀመጡት ምንድነው? ለብቻ ሰልፍ ኢምፓወርመንት ተብሎ ከሳይኮሎጂ መረም ለብቻቸው የዊች ክራፍት የጥንቁልና መጽሐፍ የኒው ኤጅ ሙቭመንት የሎ ኦፍ አትራክሽን ለብቻ ነው የሚቀመጡት። ይሄን ወደፊት ይቀይሩታል፣ እንዲደበላለቅ ያደርጉታል። ምክንያቱም ቀስ እያለ በዚህ መልክ ነው የሚሄደው። ስለዚህ ጸሎት ለሰይጣን በኒው ኤጅ ሙቭመንት ውስጥ ዋና ነገር ነው። የጠዋት ጸሎት አለ፣ የቀን ጸሎት አለ፣ የማታ ጸሎት አለ። ሌላ የታወቁት ናፖሊዮን ሂል መጽሐፎች ናቸው። አስብና ሀብታሙን ምናምን እየተባሉ የተጻፉ መጽሐፎች አሉ። ተተርጉሞ አይቻቸዋለሁ እዚህም ሀገር። አሁን ዘ ሲክሬት ሁሉ ተተርጉሞ አይቻለሁ መንገድ ላይ። ዴቪንቺ ኮድ ተተርጉሞ አይቻለሁ። ዴቪንቺ ኮድ ልብ ወለዳዊ ነው። በዚህ መልክ ሳይሆን ድጋፍ ይሰጣል፣ በተቃራኒ ለማለት ነው የጠቀስኩት። የናፖሊዮን ሂል መጽሐፍ ግን the law of success፣ እንደገና ደግሞ አስብ፣ ቲንክ፣ ግሮ ሪች፣ እነዚህ መጽሐፎች ሁሉ ከነዛ ውስጥ የሚጨመሩ ናቸው። አስብና ሀብታሙን አሜሪካን ሀገር ድንገት አንድ ሰው አስብና ሀብታሙን ብትለው አስቦ የሚሰራው ስራ አለ። ኢትዮጵያ ውስጥ ግን አስብ ሀብታሙን ብትለው ቤት በኩል ነው የሚሆነው። ምን እንደሚሆነው ሌላ የሰው ገንዘብ ስቦም አይደለም፣ በስራ መለወጥና መምጣት አለበት ብዬ ይሄንን አተኩሬ ነው የማስቀምጠው። ሌላው እንዳልኳችሁ አብርሃም ሚሊዮነር ነው፣ ኢየሱስ ሚሊዮነር ነው። እነዚህ ነበሩ መጽሐፍ ቅዱስ ያሉ ሰዎች በጠቅላላ የሎ ኦፍ አትራክሽን ተጠቃሚ ናቸው። አንተም በዛ መንገድ ሂድ ለሚለው መልስ የምሰጥበት የአምስተኛው ከአራተኛው ክፍል ላይ ያለው የሰባቱ ሰዎች ባህሪያት ነው። ከመጽሐፍ ቅዱስ ውስጥ የሰባት ሰዎችን ባህሪያት
እዛ ውስጥ አስቀምጫለሁ። ሌላው ሀብት በሃይማኖት እንዴት ይታያል? ኦርቶዶክስ ሀብታም መሆን ይችላል አይችልም? ኦርቶዶክስ በጠቅላላ እግዚአብሔር የሚፈቅድለት ሙሉ እንዲሆን ነው በሀብት። ስለዚህ የሀብት ግን ከየት ነው የሚመጣው? ሰልበህ ጎትተህ ወይስ ጸልየህ ሰርተህ? እሱ ነው ልዩነቱ እንጂ ሀብት በሃይማኖት ምንም የሚከለከል ነገር የለውም። ዩኒቨርስን አትጠይቅ እግዚአብሔርን ጠይቅ አንዱ እሱ ነው። ለምሳሌ በኒው ኤጅ ሙቭመንት ጸሎት ለእግዚአብሔር አይቀርብም። የሚቀርበው ለማን ነው? ለዩኒቨርስ ነው። who is universe? ጂኒ። የሚቀርበው ለሰይጣን ነው እንጂ ለእግዚአብሔር ጸሎት አይቀርብም። አትመኝ ቪዥዋላይዜሽን ማኒፌስቴሽን ከአስርቱ ትእዛዛት አንዱ አትመኝ ነው። አሁን ሁላችሁም በእርግጠኝነት የምትነግሩ ነገር ጥሩ ነገር መመኘት ኃጢአት ነው? ኃጢአት አይደለም። አይደለም እሱን አይደለም። አሁን እዚህ ጋር አትመኝ። የወንድምህን ገንዘብ አትመኝ፣ የወንድምህን ሚስት አትመኝ፣ የእህትሽን ባል አትመኝ፣ የእህትሽን ገንዘብ አትመኝ፣ የጎረቤቶችን አትመኝ ነው ትእዛዝ። እነዚህ ሁሉ ያደረጉት የሰው ሀብት ለመጎተት። ስለዚህ ከአስርቱ ትእዛዛት አንዱን ያፈርሳል በትልቅነት። እግዚአብሔር መጀመሪያ ገና የለም። ስለዚህ ለትእዛዛቱ አይደለም እግዚአብሔር የሚባለው ራሱ ስለሌለ ማለት ነው። እንጀራን ትበላለህ ሰርተህ ትበላለህ ለሚል የሃይማኖት ትምህርትኛ የለንም። በክርስትናም በእስልምናም የለም። ቪዥዋላይዝ አድርገ ያኛውን አምጣ የለም፣ አይሰራም። በአብዛኛው ይሄ የተጠቁት በአውሮፓ የፕሮቴስታንት እምነት ተከታዮች ናቸው። በአሜሪካም የፕሮቴስታንት እምነት ተከታዮች ናቸው። የቅድሙ ሰውዬ ያስቀመጠው ደረጃ እሱ ነው። አንደኛ የእምነት ደረጃ ነው፣ ሁለተኛ ደረጃ ሜታፊዚካል ነው፣ ሶስተኛው የፖዚቲቪዝም ወይም ደግሞ ወደ ስፒሪቹዋሊዝም የሚመጣ ነው በሚል ነው። ስለዚህ ያኔ ስካንዲኔቪያን ካንትሪስ በጠቅላላ የፕሮቴስታንት እምነት ከፍተኛ አገሮች ናቸው። አሁን ግን ያ እምነት ብዙ ጊዜ የለም። ስለዚህ እኔ የምፈልገው ፕሮቴስታንትም ሆነ ካቶሊክም ሆነ ኦርቶዶክስም ሆነ እስላምም ሆነ ሁሉም በስራ አምኖ እምነቱ የግሉ ነው፣ ወደ እግዚአብሔር የሚሄድበት ነው። ሎ ኦፍ አትራክሽን እና ኒው ኤጅ ሙቭመንት ግን ይሄ መጽሐፍ የሚቃወምበት ምክንያት ምንድነው? ሰዎችን ፍጹም ከመንፈሳዊነትና ከሰውነትም ደረጃ የሚያወጣ ነው። አብሮ መኖራችንን እሴታችንን ሁሉ የሚያፈርስ ነው። ስለዚህ ሰዎች ይህንን አውቀው ተረድተው ሊኖሩ ይገባቸዋል። በዚህ መንገድ ነው የምንሄደው። ትልቁ የሚጠቀሙበት የመጽሐፍ ቅዱስ ቃል the secret ላይም ሆነ ማንም ኒው ኤጅ ሙቭመንት ሎ ኦፍ አትራክሽን በጣም የሚወዷት ቃል አለች። በጣም የሚወዱት ቃል ምንድነው? አንኳኳ፣ ፈልግ፣ ለምን የምትለዋ ነው። አስክ፣ ብሊቭ፣ ሪሲቭ የምትለዋ ቁልፍ የኒው ኤጅ ሙቭመንት ጥቅስ ነች። መጽሐፉ ላይ አስቀምጬላችሁ ይሄን ያለው ጌታ ነው። ያን የወሰዱት ከማቴዎስ ወንጌል ነው። አስክ ብሊፍ አለው ወይም ደግሞ ሪሲቭ አለው። አንኳኳ፣ ፈልግ፣ ለምን። አሁን በኒው ኤጅ ሙቭመንት ውስጥ አስክ ይላል። ለምን? ማንን? እግዚአብሔርን? በፍጹም። ማንን? ዩኒቨርስን። ማን ነው ዩኒቨርስ? ጂኒ። ተቀበል፣ ሪሲቭ አድርግ፣ ተቀበል። ከማ? ከእግዚአብሔር? በፍጹም። ከማ? ከሉሲፈር ከሰይጣን ተቀበል ነው። በዚህ ነው መጽሐፍ በዚህ መልክ ልጽፈው ያሰብኩትና ርዕሱ ላይ ሲጀምር እንደነገርኳችሁ 8 ወሳኝ ነገሮች አሉ። አዲስ ዓለም፣ ክርስትና፣ ስበት፣ ህግ፣ ዘመን፣ እንቅስቃሴ፣ እሳቤ። እነዚህ ራሳቸው ብዙ ነገር ይነግሯቸዋል። ባጭሩ እነዚህ አስተሳሰቦች ጥንት ቢኖሩም አሁን ግን ሰፍተውና ጎልተው ስለመጡ የመጽሐፉ ዓላማ የኢትዮጵያ ልጆች ሰርተው፣ ተማሪው አጥንቶ ለፍቶ ሰርቶ፣ ገበሬው አርሶ አለስልሶ፣ ነጋዴው ነግዶ ወጥቶ ወርዶ ሁሉም ሰው በዚህ መልክ ስራን ማክበር አለበት። ለኢትዮጵያ የማይጠቅም ለሰው ልጆች አብሮ ለመኖር የማይጠቅም ቅድም የተባለውን ሁሉ ማህበራዊ ኑሯችንን ሁሉ የሚያፈርስ ዛሬ ያለንበት ላይ በትንሹ ነው የጀመረው፣ በትልቁ ግን ሌላ እየጎተተ መጥቶ መጨረሻ ግን ልጅን መስዋዕት እስከማረድ የሚያደርስ ክፉ ሐሳብ እንዳይመጣ ጥንቃቄ ያስፈልገዋል። አዲስ ክርስትና አለ ወይ የሚል ጥያቄ ነው የሚጠይቀው። ቅድም እንደነገርኳችሁ ነው አዲሱ ክርስትና የሚለው አነጋገር ትንሽ የኛ ክርስትና እንዳልሆነ እንድታቁት ያስፈልጋል። የማንም ክርስትና አይደለም። የኦርቶዶክስም የካቶሊክም የፕሮቴስታንትም ክርስትና አይደለም። ቅድምም ሲናገሩ ነበር ይሄ መጽሐፍ እኔ ኦርቶዶክስ ስለሆንኩኝ ኦርቶዶክሱ ኮንሰፕት ውስጡ ይኑረው እንጂ እምነት አለኝ ለሚል ለተደራጀ ሁሉ
ሁሉም ሰው ሊጠቀምበት ይችላል። ከዛ በኋላ ማየት የራሱ ጉዳይ ነው። ስለ አዲሱ ክርስትና እዚህ ላይ ከጀርባው ላይ ራሱ የምትመለከተው ይኖራል። ምን ይላል? የዚህ ቃል እሳቤ በተባበሩት መንግስታት የተገለጹት ዓላማዎችና ጥረቶች በመጨረሻ ወደ ፍጻሜ ይመጣሉ። አዲስ የእግዚአብሔር ቤተክርስቲያንም ይኖራል። ይሄን የሚለው የዩኤን ትልቅ ባለስልጣን ነው። መጽሐፉ ላይ ታገኙታላችሁ። አዲስ የእግዚአብሔር ቤተክርስቲያንም ይኖራል። ይህም ታላቁን የመለያየት ኑፋቄ አስወግዶ ይሄ ኦርቶዶክስ፣ ይሄ ካቶሊክ፣ ይሄ ፕሮቴስታንት፣ ይሄ እስላም፣ ይሄ ቡዳ፣ ይሄ ሂንዱይዝም፣ ይሄ ጃይኒዝም የሚከተል የሚል ነገር የለም። በእነሱ ግሎባላይዜሽን ነው እና በዩኤን ውስጥም የሚሰራበት አይዲያ ነው፣ ሲስተም ነው። ይህም ታላቁን የመለያየት ኑፋቄ አስወግዶ ከሁሉም እምነቶችና መንፈሳዊ ክፍሎች የተሰባሰበ ነው አዲሱ ክርስትና። ቅድም እንደተባለ ነው ከእግዚአብሔርም ከሰይጣንም ከፈለከው ኤኒሚዝም የሚባል እምነት አለ። ሁሉም ነገር ውስጥ አምላክ አለ ይላል። ከሱም ፓንቴይዝም ሁሉም አምላክ ነው ይላል። ከሱም ፓኔንቴይዝም በሁሉም ነገር ውስጥ አምላክ አለ። ከዛም ይወሰዳል። ኦፕራ ዊንፍሪ አንድ ንግግር ስታደርግ ሁሉም መንገዶች ወደ እግዚአብሔር ያደርሳሉ እንዳለችው ነው። የሰይጣንን መንገድ የእግዚአብሔርን መንገድ እሷ ላይ ነው ብዙ ሰዎች እንደዚህ ሰዎችም የሚቀርቡት ሰልፍ ኢምፓወርመንት በሚል ግን አይደለም። ከሁሉም መንፈሳዊ እምነትና መንፈሳዊ ክፍሎች የተሰባሰበ ነው። ይህ ትርጓሜ እንደሚያሳይ ግሎባላይዜሽን አዲስ የእግዚአብሔር ቤተክርስቲያን a new church of God ተብሎ ይቋቋማል። ወደፊት ነው እንደሱ ወደፊት ጉዞህ ይሄ ነው። ሌላ ምንም አማራጭ የለም። እምነትን ጠብቆ መኖር ምንድነው? ሌላ ነገር የለውም። ለዚህም ስራ መፋጠን ከተለያዩ እምነቶች የተውጣጡ የእምነት መሪዎች ይህን ሐሳቤ እየሰበኩት ይገኛሉ። በተለይ በምዕራቡ ዓለም ያሉ እምነቶች ለዚህ አስተሳሰብ ደጋፊና አራማጅ ናቸው። ስለዚህ ውጭ ሀገር በአብዛኛው አሁን ወደ ስፒሪቹዋሊዝም ተቀይሯል። ደረጃ አለ ብያለሁ። ሃይማኖተኛነት፣ ሜታፊዚካል ሁሉንም የመቀበል መጨረሻ ግን ፖዚቲቪዝም፣ ስፒሪቹዋሊዝም እና ራሱም እንደሚነግርህ እዚህ ላይ መጽሐፉ ላይ ታገኛል። ዊሊያም ዌከር የሚባል የማሰልጠኛ ትምህርት ቤት የጀመረ የሚያሰለጥኑ ሰዎችን እየጠቀሰ ሌሎች አሉና ዴቪድ ስፕሪንገር የሚባሉ ሰዎች እዛ የዚህ ዓለም አራማጁ ናቸው። አንድ ነገር ይናገራል። አዲሱን ክርስትና ከተለያዩ እምነቶችና እሳቤዎች ስንሰራው ወደድንም ጠላንም ሉሲፈር መሪያችን ነው ይላል። መሪያችን ነው ሉሲፈር ሰይጣን። ይሄ ነው እዛ ላይ ታገኙታላችሁ። ሁሉና ነግራችሁም ቀለል ባለ አማርኛ ነው ያዘጋጀሁት። እዛ በመጽሐፍ በማረም የረዱኝን ሁሉ እግዚአብሔር ይስጥልኝ፣ አጨብጭቡና መስግኑልኝ። ሁለተኛ እዚህ ከመጣ በኋላ ደግሞ የመጽሐፍ መልክ እንዲይዝ ያደረገልን መምህር ዘኤልያስን እንደዚሁ እንድታመሰግኑልን ደግሞ ወገኖቻችንን ዲያቆን ሶምሶን ታደሰና ቴዲን እነዚሁንም በጣም አመሰግናለሁ። ዛሬ ደግሞ እንግዳ በመቀበል ከውጭ ጀምሮ እነ ሰላምና ሌሎችም እህቶቼ ሁላችሁም ለእናንተም እንደዚሁ ከፍ ያለ ምስጋና አለኝ። ይሄን መጽሐፍ ሙሉ በሙሉ ያሳተመው እኔ ገንዘብ ስለሌለኝ ጃፋር ነው ያሳተመው። ስለዚህ ጃፋርን በጣም ማመስገን እፈልጋለሁ። በጥሩ ደረጃዎች ጠብቆ እንደውም በመካከላችን ያለ መስሎኛል። አሁን አለ? አዎ አለ። በጣም ነው ማመሰግነው። ይሄ መጽሐፍ ለሁሉም እንዲዳረስ ይሆናል ብዬ አምናለሁ። በምትሰራው ስራ ሁሉ ደግሞ ፈጣሪ ይርዳ። አመሰግናለሁ በጣም። መጽሐፉ የሚታተመው ሃይማኖት በሚባል ወንድማችን ማተሚያ ቤት ነው የሚታተመው። በዚህ መልክ ነው። ሌሎችም ማስተላልፈው ዝም ብላችሁ ፎቶኮፒና ፎርጂት ከምትሰሩ ተው እና ይሄንን እየገዛችሁ እንድትጠቀሙ ነው። ጃፋርንም እኔም ደግሞ ቀጣይ መጽሐፍ እንድጽፍ ታደርጉኛላችሁ። ሰው ምንድነው 3 መጽሐፍ ነበር ባንዴ የታተመው ከኔ ውጪ። ግን እንደዛም ሆኖ እኛም ደክሞን ነበረ በየጊዜው ማሳተ። ግን 3 መጽሐፎች የተለያየ ሀገር፣ አንዱ ባህር ዳር ነው፣ አንዱ ሌላ ቦታ ነው፣ አንዱ ሌላ ቦታ ነው ሰዎች አተመዋል። እኔ ይሄ ማለት እንግዲህ ወይ በሰላቢነት ዝም ብላችሁ ሰለባችሁ ብትወስዱት ይሻላል በሎ ኦፍ አትራክሽን እንጂ እንደ ዝም ብሎ የሰውን መጽሐፍ በእውነት ኮፒ አድርጎ ማዳረስ ይሄ መቅረት ያለበት ነገር ነውና ይሄ ነው። በዚህ አጋጣሚ የኢትዮጵያ ልጆች ደግሞ አይምሯቸው ብሩህ ሆኖ መልካም የሆነውን ነገር እንዲመኙ የሁሌም ምኞቴ ነው። ኢትዮጵያ ከፍ ብላ እንድትታይ ፈልጋለሁ። ከፍ ብላ የምትታየው በስራ ነው እንጂ ሜሲን ቪዥዋላይዝ በማድረግ የእግር ኳስ ተጫዋች መሆን አይቻልም። ሮናልዶን ቪዥዋላይዝ በማድረግ ማኒፌስት በማድረግ የእግር ኳስ ተጫዋች መሆን አይቻልም።
መድከም ያስፈልጋል። እንደ ኢትዮጵያ ሯጮች እንጦጦ ተራራ ላይ መሮጥ ያስፈልጋል። ስራ ነው እንጂ ዝም ብሎ የሚመጣ ነገር የለም። እና ባጭሩ ግን ኒው ኤጅ ሙቭመንት ኢትዮጵያ ውስጥ ያሉ ሰዎች ባለማወቅ ከሆነ ጥሩ መስሏቸው የሚሄዱ ከሆኑ ትልቅ ትምህርት ይሰጣቸዋል። ባለማወቅ ከሆነ ትምህርት ይሰጣቸዋል። አውቀው ከሆነ ግን እንደ ፈረንጆቹ ግልጽ ውጡና አምላኬ ሰይጣን ነው በሉ። ሌላ ምን አማራጭ የለም። ይሄ ነው ያለው። ከዚህ ደግሞ የኢትዮጵያ ልጆች ይጠብቅልን፣ ሰርተን እንድንከብር ያድርገን። በዛሬው ዕለት በቤተሰብ ደረጃ ኑ ብያችሁ መታችሁ ዛሬ የተካፈላችሁን በጠቅላላ ከፍ ያለ ምስጋና ይኖረኛል። መጽሐፉን መግዛት ለምትፈልጉ መላከማዊ ይመጣሉ። የመጽሐፉ ዋጋ ጃፋር በጣም ለሁሉም ሰው እንዲዳረስ ብሎ ቀሲስ ቶማስ ሶምሶን እንዳነሳው 450 ብር ነው። ዋጋ ወደ 281 ገጽ ነው። ለሁሉም መዳረስ ይኖርበታል። በዚህ መልክ ነው። ቀጣይ መጽሐፎች ደግሞ እንደ እግዚአብሔር ፍቃድ እንግዲህ 6 ወርም ሆነ እንደዚህ እንድናገኝ የእናንተም ጸሎት ይርዳኝ። ኢትዮጵያ ከፍ ብላ የምትታይበት፣ የኢትዮጵያ ልጆች በስራ የሚያምኑበት፣ እንዲሁም ደግሞ ሁላችንም ተፈቃቅረን የምንኖርበት፣ ድሃም ወደን ችግረኛም ወደን እንድንኖር፣ እንድንፈቃቀር፣ እንድንከባበር ሁላችንም ድሃዎች ስለሆነ ከዚህ ማምለጥ ስለማንችል የተጨነቁ ሰዎችን በእኛ እምነት በኦርቶዶክስ ጌታ የሚጠይቀን መጨረሻ ተርቤ አብልተኛል፣ ተጠምቼ አጥተኛል ስለሆነ እንዳቅማችን ደግሞ እንድናስብ ያስፈልጋል። ስለዚህ የሌላው ዓለም ወደማይሆን ደረጃ እየደረሰ ስለሆነ በዚህ ያላችሁ ግን ኢትዮጵያውያን በእምነታችሁ የፈለጋችሁት ተከተሉ። ኦርቶዶክስም፣ ካቶሊኩም፣ ፕሮቴስታንቱም በእስልምናም ያለው በሁሉም እምነት ውስጥ ያለው ወደ እግዚአብሔር የምደርስበት ነው ብሎ እምነቱን ያዝ። ከዛ ውጪ ግን ሰዎች አንዱ አንዱን ሳይጠላው ተከባብረን እንድንኖር እግዚአብሔር ይርዳን። ሁላችሁም ስለመጣችሁ በጣም ነው የማመሰግነው። የጊዜ ባለቤት እግዚአብሔር በጊዜያችሁ ሁሉ በረከትን ይስጥልን። የተለያዩ ኢንተርቪው ያረኩባቸው መድረኮች አሉ። እነሱን ደግሞ በመከታተል ሰፊ ትምህርት ታገኛላችሁ ብዬ አስባለሁ። እንደምታነቡት አምናለሁ። አጫጭር ምዕራፎች አድርጌ ነው ቁጭ ቁጭ ያረኩት ለማንበብ እንዲመች ነው። ቅድም ዶክተር መዝገቡ ጎላ ብሏል ጽሁፉ ያሉት ብዙ ጊዜ የተለመደው በትምህርት ቤት 12 ፎንት ነው። ኒው ሮማንስ 12 ነው። እኔም ተማሪዎቼንም ሆነ በዩኒቨርሲቲ የምሰራው የዩኒቨርሲቲ አስተማሪ ስለሆኑ እሳቸው በ12 ፎንት እንዲሆን ነው። እኔ ደግሞ አንድ ጊዜ የሆነ ሰው ከጎኔ አንድ ቦታ ሻይ ሲጠጣ መጽሐፍ ያዘና ወይ ምን ነው ለኛ አላዘነልንም አሉ። ድቅቅ ያለ ጽሁፍ ነው። እቺ ቃል ልቤ ስላለች በ14 ፎንት እንዲሆን ያደረኩት ምንድነው ቢያንስ አይን እንዳይጨነቅ። እኛ በቤተ ክርስቲያናችን ደግሞ ጉልህ የምንለው ጽሁፍ አለና ጎላ ጎላ እንዲል ፈልጌ ነውና ስለዚህ ይጠቅማችኋል ብዬ ያስባለሁ። በተረፈ መምህር ዲያር ዘበነ ለማ በሚለው አስተያየት ካላችሁ ልጽፉልኝ ትችላላችሁ፣ ልትነግሩኝ ትችላላችሁ። ከፍ ያለ ምስጋና ዛሬ ስለመጣችሁ ሰዎች ሁሉ አለኝ። በመጨረሻም ከፍ ያለ ምስጋና ደግሞ የምሰጠው ከአሜሪካን ሀገር መጥተው እረፍትም ብዙ መላከማዊ ቀሲስ ሳሙኤል መርሃ ግብር ስለመሩልኝ ከፍ ያለ ምስጋና አለኝ ለመላከማዊ። እግዚአብሔር ይስጥልኝ። ይሄ መጽሐፍ ማስታወሻነቱ በጉባኤ አባረገወይን ጉባኤ ቤተ ሰላማና በጉባኤ መጋቤ ምስጢር አለቃ መሰረት ተሰማ በአርሲ ስሬ ለብዙ አመታት በጉባኤ ቤት ሆነን ከልጅነት እስከ ዕውቀት አብረን ላደግን ለስሬ ደብረ ሰላም ቅዱስ ጊዮርጊስ ትላንት ተማሪዎች፣ ትላንት የቆሎ ተማሪዎች፣ ትላንት ዲያቆናት፣ ዛሬ ግን በተለያየ ክብር ላይ ላሉት ለነሱ ነው ለስሬ ልጆች እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን።